ባይዘው የጨረቃ ፋሚሊ ከመምከር ይልቅ ለስድብ ነው የሚቀድሙት ማለት ነው። የእውነት በጣም ነው የምትገርሙት። በጣም ታሳዝናላችሁ። ሰውን በስድብ እንደማይመለስ እያወቃችሁ ማለት ነው። ዘላችሁ እናቱ ጋር ስትሄዱ፣ ሙሺ ጋር ስትሄዱ ማለት ነው ሙሺን መዘቅዘቅ። እሷ ምን ታውቃለች? ምንም የምታውቀው ነገር የለም አይደለም። ምን ይስራ ምን ያድርግ? እዚህ ድራማ ውስጥ እሷ የለችበት። ሄዳችሁ ወደ መቃብር ቦታ ስትወስዷት እግዚአብሔር ይቅር ይበላችሁ። በእውነት እንዴ የእናንተ እናት ብትሆንስ? እንዴ ማዳም ቤት ምንድን ያደረጋችሁ እናንተ ሰዎች? በእውነት አንዳንዴ እኮ በስመ አብ በጣም ታሳዝኑኛላችሁ፣ ታናድዱም አላችሁ። በጀማይ ማዳም ቅመሞች ስራ ፈት ተብለናል። ምንም ኧረ በስመ አብ በጀማ እኮ አሰደባችሁን የምር እንዴ! ኧረ በስመ አብ በጣም በቃ የተዘቀዘቀችበትን መቃር ቦታ የወሰዱባትን ቦታ ኮሜንቱን ብታይ በጣም ነው የሚገርማችሁ። በእውነት እንዴ በጀማ ነው እንዴ ያበዳችሁት እናንተ ራሱ? ኧረ በስመ አብ እግዚአብሔር። ሌላው ያው አብሳላት ናት። እኔ አብሳላት ለብሩኬ ሪላቲቭ ልትሆን ትችላለች ብዬ አስባለሁኝ። ዘመዱ ልትሆን ትችላለች ብዬ አስባለሁኝ። ማለት በዚህ ልክ እንደዛ አትሆንም። አንደኛ ነገር፣ ሁለተኛ ነገር ብቻ አላቅም ከቅመሟን ቡታጅራ ድረስ ሄዳለች የሚልም እያየሁ ነበረ። እሱ አይዶን ነው አናቅም። ግን ደግሞ ያው ስራን እየሰሩት አሉት፣ ድራማ ነው እየሰሩት አሉት። በነገራችን ላይ ማለት ነው አሁን ጨረቃዎቹ መጋባት ነው የቀራቸው አይደለ? እቃም ሟልተዋል፣ ቤት ቶታል ተከራይተዋል፣ ሁሉም ነገር ቤት የተሟላን ያለው አይደለ? ስለዚህ ባልና ሚስት ናቸው በቃ ማለት እስኪጋቡ ድረስ። እንደዚህ አንድ ሰው እንደዚህ ከኖረ ምን ትሉታላችሁ? አሁን ብሩኬ ፍቅሩን ለመመለስ ቅመሟን ወደ እሱ ለመመለስ በእሱ ቤት ልክ ሊሆን ይችላል። ግን ደግሞ ግብድዬ ጥፋት ነው እያጠፋ ያለው እሱ ራሱ ነው። ወጥመዱስ እየከተተው ያለው ማለት ነው። ከዚህ በፊት እንትና አይታችኋል። አፈቅርሃለሁ ፍቅር ይዞኛል ብላ እንደፈተነችው ሊንዳ ማለት ነው። ሶ በእሱን መማር አለበት። አሁን እሷ እንዳቀረባት ከእሷ ጋር የሚያወራውን ነገር እሱ ተረስት እንዳለው ነው የሚያሳየው። ልጅቷ ሜቢ ዘመድ ከሆነች ችግር የለውም። ግን ደግሞ ካልሆነች ይቺ ልጅ ፍቅር የማይዝበት ምንም መንገድ የለም። ግን ደግሞ አይዲያ አትስጡ እናንተ በእውነት ነገ እሷም ፍቅር ይዞኛል ብላ እንዳትመጣ ማለት ነው። እንዳንተ እንደዚህ ካላችሁ ማለት ነው። እና ያው ስራ ነው እየሰሩ ያሉት፣ ድራማ ነው እየሰሩ ያሉት። አሁን በቀደም ቅመማዊት በተለቀቀው ቪዲዮ እንደዛ ያደረኩበትን ፐርፐስ የሁለታችን ስል ነው። ለአንቺ ኮንፈርት ካልተሰማሽ አም ሶሪ ብሎ ይቅርታ ጠይቋታል አይደለ? ሶ ትላንትና እንዴት እንደዚህ ሊመጣ ቻለ? ያንን ሊያሳምነው ይችላል ማለት አልሄድም ማርያምን ብላለች ቅመምዬ። በግህም አደለሁም ብላለች። ይህንን በእርግጥ ሊያሳምነው ይችላል። ግን ደግሞ በሌላ መንገድ መምጣት ሲችል ትላንትና በእሷ ይዟት መምጣት አልነበረበትም። እሷን ልጅቷንም ፕራንክን ያደረገው ሁለቱም ነው የገረጡት እዛ ጋ ማለት ነው። እና በቃ ዞሮ ዞሮ ራሱን ወጥመድ ውስጥ ነው እየከተተው ያለው። እኔ እንጃ የዋህ ነው ልበለው ምን እኔ እንጃ አላቅም። እና ምስኪን ነው ልጁ የእውነት ብስማም። እሱ የሚያመጣቸውን አይዲያዎች በእሱ ቤት ልክ ነው። ግን ደግሞ እሱም ተናግሯል እኮ ልክ አይደለም እኮ እንዲህ። አንደኛ መረጋጋት የሚባል ነገር የለበትም። ውሳኔው በጣም በቃ ወዲያውኑ ነው የሚወስነው። የመወሰን ችኮላው በጣም ይሄ እየታወቀ ነው ማለት ነው። እና እንደዚህ አይነት ህይወት ትክክለኛ ህይወት የለም። ቅመምዬ ማታ መጥታለች በሁለተኛዋ አካውንቷ ላይ ማለት ነው። ስለዚህ ድስራን እየሰሩ ያሉት እናንተ ለምን ወንጀልን ትሰበስባላችሁ? እናትን የመሰለ እኔ እንጃ በዚች ምድር ላይ የምትቀይሯት እኔ እንጃ በስማ ምን ያለ ብትሉት እኮ እናት ናት አይደል? እናት እኮ በቃ እኔ እንጃ በስማ ጓደኛም ትቀይራላችሁ እኮ ፍቅረኛም እኮ ትቀይራላችሁ። እናት እኮ አትቀይሯትም። እሷም ልጄ እንዲህ ነው የሆነ ነገር ፈለገ ነገር ይሁን ልጄ እንዲህ ነው ብላ አጥላችሁ ልጇ ነዋ። ስለዚህ እባካችሁ እናት ላይ እንደዚህ ዘመቻ አትነሱ ማለት ነው።
እናት ነገ እኮ እናት ትሆናላችሁ። ዛሬ የሰበሰባችሁትን ነገር ነገ ልጃችሁ የእናንተ ክብር ነው የማይሰጣችሁ፣ አያከብራችሁ። በእውነት እናንተ አሳደራችሁ የዘራችሁት ነው አይደለም የምታጭዱት። ስለዚህ እናንተ ወንጀል አሰብስቡ። እነሱ ተለያይተው የማይለያዩ ተጣልተው ያልተጣሉ ልጆች ናቸው። መቼም የማይለያዩ ልጆች ናቸው። ግን በሚሰሩትን ስራ ትንሽ ራሳቸውም ይፈትናቸዋል። ግን ኦዲየንስን ደግሞ ያናድደዋል ማለት ነው፣ ያበሳጨዋል ማለት ሁሉም ሰንበዲ እንደነሱ አይነት ልስራ ካለ የእውነት ብሬካፕ ነው የሚያደርግበት። ሁሉም ፍቅረኛሞች እንደነሱ ላይሆኑ ይችላሉ፣ ባለትዳሮችም እንደዛው ማለት ነው። እና ለሌላው እነሱ መሰናከያ እየሆኑ ነው ማለት ነው። ይሄ በኒንጃ መምከር አለባቸው ብዬ አስባለሁ። መመከር አለባቸው ብዬ አስባለሁ። እንግዲህ የዛሬው ደግሞ የምናይ ይሆናል። እናንተ ባሰባችሁት መንገድ አይደለም። ትናንትና አሁን ቅመም ከወንድ ጋራ ነው የምትመጣ ብላችሁ በጣም እያሽቃበጣችሁ ነበረ። ግን ደግሞ እናንተ ባሰባችሁት አይመጡም። ብቻ ያው እኛ ባለጠበቅናቸው መንገድ አልነበረም ሰሞኑ ራሱ እየመጡልን የነበረው ማለት ነው። እንግዲህ ብሩክ ወደፊት ስራዬ ወደ ስራዬ ተመልሽ ያለውናል ወደ ፕራንክ ማለት ነው። የትላንትናው ፕራንክ እንጃ የሚደብር ፕራንክ ነው። እንደዚህ አይነት ፕራንክ አይደረግም። ህይወት ቀላል አይደለችም።